ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ የሚጠበቁ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ፣ በስፔን ላ ሊጋ፣ በፈረንሳይ ሊጓ እንዲሁም ደግሞ በሌሎች ሊጎች የሚደረጉ ጨዋታዎች አሉ። እሱን በስፋት የምንመለከት ይሆናል። በእንግሊዝ ፕሪሚየር ሊግ እንግዲህ ከሚጠበቁ ጨዋታዎች መካከል በብሬንትፎርድ እንዲሁም በማንቸስተር ዩናይትድ መካከል የሚደረገው ክሪስታል ፓላስ ከሊቨርፑል፣ ቼልሲ ከብራይተን እንዲሁም ደግሞ ሌሎች ተጠባቂ ጨዋታዎች አሉ። በስፋት የምንመለከት ይሆናል። እንዲሁም ደግሞ የማድሪድ ደርቢ እንግዲህ አትሌቲኮ ማድሪድ ከሪያል ማድሪድ ጋር የሚያደርጉትን ጨዋታ እንዲሁ በስፋት የምንመለከት ነው የሚሆነው። ሌሎች ዘገባዎችንም በስፋት እየዘን እየቀረብን ሲሆን ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ የሚደረጉ ጨዋታዎች አሉ። እንግዲህ በእንግሊዝ ፕሪሚየር ሊግ ከሚደረጉ ጨዋታዎች ስንጀምር ቀን 8 ሰዓት ተኩል ላይ ብሬንትፎርድ ከማንቸስተር ዩናይትድ ጋር በሚያደርጉት ጨዋታ የሚጀመር ይሆናል። በቴክ ኮሚኒቲ ስቴዲየም የሚደረግ ጨዋታ ነው። ማንቸስተር ዩናይትድ ከሜዳቸው ውጪ እንግዲህ ተከታታይ ሁለተኛ ድላቸውን ለማስመዝገብ የሚያደርጉት ጥረትን ዛሬ የምንመለከት ይሆናል። እነዚህ ሁለቱ ክለቦች እንግዲህ በታሪካቸው 20 ጊዜ እየተገናኙ ሲሆን ማንቸስተር ዩናይትድ 9 ጊዜ ያሸነፈ ሲሆን ብሬንትፎርድ ደግሞ 7 ጊዜ ማሸነፍ ችሏል። አራቱን ባቻ ውጤት ነው ማጠናቀቅ እየቻሉት። እንግዲህ የመጨረሻ ጨዋታቸውን ስንመለከት በዚህው በቴክ ኮሚኒቲ ስቴዲየም በተደረገ ጨዋታ አምና በ35ኛ ሳምንት ሜይ ላይ በተደረገ ጨዋታ እንግዲህ ብሬንትፎርድ 4-3 በሆነ ውጤት ማንቸስተር ዩናይትድን ማሸነፉንም ተመልክተን ነበር። በዛ ጨዋታ ላይ ሜሰን ማውንት፣ አሌሃንድሮ ጋርናቾ እንዲሁም ደግሞ አማድ ዲያሎ ነበር ጎሎቹን ማስቆጠርም እየቻሉት ነገር ግን ነጥብ ሳይዞ መውጣታቸውን የምናስታውሰውም ጉዳይ ነው። ዛሬ ግን ይህ ይደገማል የሚል ግምት እንደሌለ በርካቶቹም እያነሱም ይገኛሉ። ማንቸስተር ዩናይትድ ለተከታታይ ድል እንግዲህ ሁለተኛ ወሳኝ ነጥባቸውን ለማሳካት ተከታታይነትን ለማስቀጠል እንግዲህ የሚያደርጉት እጅግ በጣም ከባድ ጨዋታ እንደሚሆን በርካቶቹም እያነሱም ይገኛሉ። አሰልጣኝ ሩበን አሞሪም እንግዲህ ተከታታይ ድሎችን ለማስመዝገብ በአሁኑ ሰዓት ላይ እየተነሳሳን እንገኛለን። በእርግጥ ቲሙ አሁን ያለበት ደረጃ እየተሻሻለ እንደሆነ ያስመለክተናል ሲሉ መናገራቸውንም ነው እየተመለከተን የምንገኘው። በዛሬ ጨዋታ ላይ የማይገኙ ተጫዋቾች አሉ። ካርሎስ ካሴሜሮ በሁለት ቢጫ ካርድ ወይም ደግሞ በቀይ ካርድ ምክንያት እንግዲህ የማይገኝ ተጫዋች መሆኑን እየተመለከተን ሲሆን ታይለር ማላሲያ እንዲሁም ደግሞ ሊሳንድሮ ማርቲኔዝ በጉዳት ምክንያት የማይገኙ የማንቸስተር ዩናይትድ ተጫዋቾች መሆናቸውን ነው መመልከትም የቻለው። ማንቸስተር ዩናይትድ እንግዲህ ካለፉት 5 ጨዋታዎች ሁለቱን አሸንፎ ሁለቱን ተሸንፎ በአንዱ አቻ የወጣ ሲሆን በተመሳሳይ ብሬንትፎርድንም ሁለቱ አሸንፎ አንዱን አሸንፎ 3ቱን ተሸንፎ አንዱን ደግሞ በአቻ ውጤት ማጠናቀቁን ነው መመልከትም የቻለው። አንዱንም እንግዲህ በዚህው በቴክ ኮሚኒቲ ስቴዲየም አስቶን ቪላን 1-0 ያሸነፈበት ጨዋታ አንዱ የሚጠቀስ ሲሆን አቻ የወጣበት ደግሞ ከቼልሲ ጋር ሁለታቻ የወጡበትን ጨዋታ በርካቶቹ የሚያስታውሱት ጉዳይ ነው። በተለይም ሲመሩ ቆይተው እንግዲህ በስተመጨረሻ ባስቆጠራቸው ጎሎች አቻ መውጣታቸውን በርካቶቻችን የምናስታውሰውም ጉዳይ ነው። በዛሬው ጨዋታ ላይ እንግዲህ የማይገኙ ተጫዋቾቻቸውንም ነግረናቸዋል። በዚህ አመት ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ 2 ጎል ያስቆጠረ የሚጠቀስ ተጫዋች ሲሆን ኢጎር ቲያጎ በብሬንትፎርድ በኩል እንግዲህ በተመሳሳይ 2 ጎል ያስቆጠረ ተጫዋች ነው። ብሪያን ምቤሞ፣ ካርሎስ ካሴሜሮ እንዲሁም ደግሞ ሃሪ ማጉዌር በማንቸስተር ዩናይትድ ቤት ያስቆጠሩ ተጫዋቾች ናቸው። በዚህ አመት እንግዲህ ማንቸስተር ዩናይትድ እንደ ፕሪሚየር ሊግ እጅግ በጣም ቻንስ ክሬት ያደረገ ክለብ የለም። እንዲሁም ደግሞ ኤክስጂዎችን እንኳን ብንመለከት ማንቸስተር ዩናይትድ እንግዲህ በእንግሊዝ ፕሪሚየር ሊግ ካሉ 20 ክለቦች እንግዲህ አንደኛ ደረጃ ላይ ማስቀመጥም ይችላል። ነገር ግን እንደሚያገኙት ቻንስ ክሬት እንዲሁም ደግሞ ኤክስጂያቸውን ማግባት እንዳለባቸው ሁኔታዎች ማግባት አለመቻላቸው ማንቸስተር ዩናይትድ በስተመጨረሻ ወይም ደግሞ 16-50 ውስጥ ፋይናል ሰርድ ውስጥ እንግዲህ የመጨረስ ችግር እንዳለባቸው በዚህ አመትም እየተመለከትን እንገኛለን። ምንም እንኳን የአጥቂ ስፍራቸውን ማጠናከር ቢችሉም በብሪያን ምቤሞ፣ ማቲያስ ኩኛ እንዲሁም ደግሞ ቤንጃሚን ሴስኮ አሁንም ቢሆን ከነዚህ ተጫዋቾች የሚፈልጉት ያህል ጎል ሊያገኙ አለመቻላቸውን ነው እየተመለከትን የምንገኘው። ዛሬ ማንቸስተር ዩናይትድ ከሜዳቸው ውጪ እንግዲህ በቴክ ኮሚኒቲ ስቴዲየም ቀን 8 ሰዓት ተኩል ላይ ከብሬንትፎርድ ጋር የሚያደርጉት ጨዋታ በርካቶቹ እንዲጠብቁት የሚያደርጉት ጨዋታ ነው። ሌላኛው እንግዲህ 11 ሰዓት ላይ የሚደረጉ በርካታ ጨዋታዎች አሉ። ሊድስ ዩናይትድ ከበርንማውዝ ጋር፣ ማንቸስተር ሲቲ ከበርንሌይ፣ ሊቨርፑል ከሜዳቸው ውጪ ከክሪስታል ፓላስ ጋር፣ ቼልሲ እንዲሁ ከብራይተን ጋር የሚያደርጉት ተጠባቂ ጨዋታዎች ናቸው። እነዚህ ጨዋታዎች እንግዲህ ቀን 11 ሰዓት ላይ የሚጀምሩ ጨዋታዎች ናቸው። ሊድስ ዩናይትድ ከበርንማውዝ ጋር ያለውን ጨዋታ ስንመለከት እንግዲህ ቀን 11 ሰዓት ላይ የሚደረግ ጨዋታ ነው። ይህ ጨዋታ ሊድስ ዩናይትድ አዲስ አዳጊው ሊድስ ዩናይትድ በዚህ አመት እንግዲህ ካደረጋቸው 5 ጨዋታዎች 2 ጨዋታ ማሸነፍ መቻሉን ተመልክተናል። በተቃራኒው ደግሞ የአንዶኒ ኢራኦላው በርነማውዝ 3 ጨዋታዎችን አሸንፎ 1 ተሸንፎ
አንድ አቻ መውጣቱን ነው የተመለከትነው። ሽንፈቱም እንግዲህ የመጀመሪያ ጨዋታ በአንፊልድ ሮድ ስቴዲየም በተደረገ ጨዋታ በሊቨርፑል 4-2 የተሸነፈበትም ጨዋታ ነው። ነገር ግን ምንም እንኳን በርካታ ተጫዋቾችን ማጣት ቢችልም በዚህ ዓመት ምን ያህል ጠንካራ እንደሆነ እንዲሁም ደግሞ በአዳዲስ ተጫዋቾች ምን ያህል እያጠናከረ እንደሚገኝ አሰልጣኝ አንዶኒ ኢራኦላ እየተመለከትን እንገኛለን። ሊድስ ዩናይትድም እንግዲህ ሁለት ጨዋታዎችን አሸንፈው ሁለት ተሸንፈው አንድ አቻ መውጣት የቻሉም ክለቦች ናቸው። እነዚህ ሁለቱ ክለቦች ለመጨረሻ ጊዜ በተገናኙበት ጊዜ እንግዲህ በደርሶ መልሱ አንዱን በርንማውዝ አንዱን ደግሞ ሊድስ ዩናይትድ ማሸነፉን ነው መመልከት እየቻለው። በ2023 ነው በእንግሊዝ ፕሪሚየር ሊግ ለመጨረሻ ጊዜ መገናኘትም የቻሉት። በዛ ጨዋታ ላይ በርንማውዝ 4-1 በሆነ ውጤት ማሸነፉንም ተመልክተንም ነበር። በታሪካቸው ለ14ኛ ጊዜ ነው 14 ጊዜ የተገናኙ ሲሆን 10ሩን በርንማውዝ ማሸነፍ ችሏል። ሁለቱን ሊድስ ዩናይትድ ነው ማሸነፍ የቻለው። 10ሩን ሊድስ ዩናይትድ ማሸነፍ የቻለ ሲሆን ሁለቱን በርንማውዝ ማሸነፍ ነው የቻለው። ዛሬ እንግዲህ ለ15ኛ ጊዜ ነው የሚገናኙት። ሁለት ጊዜ አቻ መውጣትም ችሏል። በዚህ ጨዋታ ላይ እንግዲህ ሊድስ ዩናይትድ ከፍተኛ የበላይነት የነበረውም ክለብ ነው። በዚህ ጨዋታ ላይ ግን ይህ ይደገማል ተብሎም አይጠበቅም። ይህም ጨዋታ እንግዲህ ቀን 11 ሰዓት ላይ የሚጀምር ጨዋታ ነው። ሌላኛው በኢትሃድ ስቴዲየም ማንቸስተር ሲቲ ከበርንሌ ጋር ከአዲስ አዳጊው ክለብ ጋር የሚያደርጉት ጨዋታ ይጠበቃል። በኢትሃድ ስቴዲየም እነዚህ ሁለቱ ክለቦች በተገናኙበት ጊዜ 57 ጊዜ ማንቸስተር ሲቲ ያሸነፈ ሲሆን በርንሌ 29 ጊዜ ማሸነፍ ችሏል። 25ቱን ግን በአቻ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ በዚህ ስቴዲየም በተገናኙበት ጊዜ እንግዲህ ማንቸስተር ሲቲ 3-1 በሆነ ውጤት ማሸነፍ መቻሉን ነው መመልከትም የቻለው። በርንሌ ያኔ እንግዲህ 3-1 በሆነ በተሸነፈበት ጨዋታ ጁሊያን አልቫሬስ 2 ጎሎችን፣ ሮድሪ 1 ጎል ማስቆጠሩን ካቻምና ተመልክተንም ነበር። ከአሁኑ ሰዓት ላይ ግን ዳግም እንግዲህ እነዚህ ሁለቱ ክለቦች የሚገናኙም ይሆናሉ። አምስቱን የመጨረሻ የእርስ በርስ ግንኙነታቸውን ስንመለከት እንግዲህ አምስቱንም ማንቸስተር ሲቲ ማሸነፍ መቻሉን ነው ስታቲክሳቸው የሚያመላክትና አሰልጣኝ ፔፕ ጋርዲዮላ እንግዲህ በዚህ ዓመት ካደረጓቸው 5 ጨዋታዎች ሁለቱን አሸንፈው ሁለቱን ተሸንፈው አንዱን ባቻ ውጤት ማጠናቀቃቸው የተመለከትን ሲሆን በርንሌ አንድ ጨዋታ ብቻ ነው ማሸነፍ የቻለው። 3ቱን ተሸንፈው አንድ አቻ መውጣት መቻሉንም ተመልክተናል። አሰልጣኝ ፔፕ ጋርዲዮላ ወደ ዋንጫው ፉክክር ለመመለስ እንግዲህ ካሁኑ ከሊቨርፑል ላለመራቅ የሚያደርጉትም ጥረት የሚቀጥል ይሆናል። ከሊቨርፑል ጋር ያላቸው የነጥብ ልዩነት እንግዲህ ወደ 8 ማደጉን እናውቃለን። ይህን ነገር ለመቀነስ እንግዲህ የሚያደርጉትም ጥረት ይጠበቃል። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። አብዱል ካድር ኩሳኖቭ፣ ሪያን አይትኑሪ፣ ኦማር ማርሙሽ እንዲሁም ደግሞ ሪያን ቸርኪና ማቴዮ ኮቫቺች ዛሬ ጨዋታ ላይ ላይገኙ የሚችሉ ተጫዋቾች ናቸው። ምንም እንኳን ማቴዮ ኮቫቺች ወደ ልምምድ እንዲሁም ደግሞ ሪያን ቸርኪ ወደ ልምምድ መምጣትም ቢችሉም በዛሬው ጨዋታ ላይ ይገኛሉ ተብሎም አይጠበቅም። በተለይም ከወራት በላይ እንግዲህ ጉዳት ላይ የነበሩ እነዚህ ተጫዋቾች በዛሬው ጨዋታ ላይ ላይገኙም ይችላሉ። ኤርሊንግ ብሮት ሃላንድ እንግዲህ በ5 ጨዋታዎች 6 ጎል ማስቆጠር የቻለው ይህ ፊት አውራሪ የሆነው ኤርሊንግ ብሮት ሃላንድ በዛሬው ጨዋታ ላይ እንግዲህ የጨዋታው ልዩነት ፈጣሪ ይሆናል ተብሎ የሚጠበቅም ጨዋታ ነው። እስካሁን ድረስ እንግዲህ ባለፉት ጨዋታዎች ላይ 9 ጎል ማስቆጠር መቻሉን ነው አጠቃላይ እየተመለከተን የምንገኘው። ይህም እንግዲህ በዚህ ዓመት ምን ያህል ተጠናክሮ እንደመጣ ኤርሊንግ ብሮት ሃላንድ እንደ ግል አቋሙ እያስመለከተንም ነው የሚገኘው። ሌላኛው በተመሳሳይ እንግዲህ 11 ሰዓት ላይ የሚደረገው የክሪስታል ፓላስ እና የሊቨርፑል ጨዋታም ይጠበቃል። በሴልሃርስት ፓርክ ስቴዲየም ነው ይህ ጨዋታ የሚደረገው። እነዚህ ሁለቱ ክለቦች እንግዲህ ለመጨረሻ ጊዜ በዌምብሌይ ስቴዲየም ነበር መገናኘት የቻሉት። በርካቶችን እንደምናስታውሰው እንግዲህ በሻምፒዮንሺፑ ጨዋታ ክሪስታል ፓላስ ከሊቨርፑል ጋር ያደረጉትን ጨዋታ በአቻ ውጤት ማጠናቀቃቸውን በርካቶችን የምናስታውሰውም ጉዳይ ነው። በዛ ጨዋታ ላይ እንግዲህ ሁጎ ኤኪቲኬ የመጀመሪያውን ጎል በማስቆጠር 1-0 መምራት ቢችሉም ያን ማቴታ በ17ኛው ደቂቃ ላይ በፔናልቲ አቻ ማድረግ ቻለ። ነገር ግን ሌላኛው አዲሱ ፈራሚ ጀርሚ ፍሪምፖንግ በ21ኛው ደቂቃ ላይ እንዲመሩ ቢያስችልም ኢስማኤል አሳር በ77ኛው ደቂቃ ላይ በአስቆጠራት ጎል አቻ መሆናቸውን ተከትሎ እንግዲህ በፔናልቲ ሹታውት 3-2 በሆነ ውጤት በማሸነፍ ክሪስታል ፓላሶች ዋንጫውን እንግዲህ አሰልጣኝ አርኔ ስሎት እንዲሁም ደግሞ ከሊቨርፑል መንጠቃቸውን የምናስታውሰውም ጉዳይ ነው። እጅግ በጣም ብስጭት ውስጥ እንዲሁም ደግሞ ግጭት ውስጥ እንደገቡም አሰልጣኝ አርኔ ስሎት ያኔም ተናግረውም ነበር። ምናልባትም እንግዲህ ዛሬ የሚያደርጉት ጨዋታ በሴልሃርስት ፓርክ ስቴዲየም የክሪስታል ፓላስ የለንደን ስቴዲየም ድረስ ሄደው እንግዲህ ይህንን ታሪክ እንግዲህ ለመገልበጥ ወይም ደግሞ እልሃቸውን ለመወጣት የሚያደርጉት ጨዋታ ሊሆን እንደሚችል በርካቶቹም እያነሱም ይገኛሉ። ይህም ጨዋታ እንግዲህ በበርካቶቹ እየተጠበቀም ይገኛል። በተለይም ያ የኮሚኒቲ ሺልድ ጨዋታ እንግዲህ በክሪስታል ፓላስ አሸናፊነት መጠናቀቁን ተከትሎ እነዚህ ሁለቱ ክለቦች በተገናኙበት ጊዜ ሊቨርፑል 36 ጊዜ ማሸነፍ የቻለ ሲሆን 13ቱን በአቻ ውጤት 15ቱን ደግሞ ክሪስታል ፓላስ ማሸነፉን ነው ለመጨረሻ ጊዜ መመልከትም የቻለው። እነዚህ ሁለቱ ክለቦች ለመጨረሻ ጊዜ ባደረጉት ጨዋታ
ሊቨርፑል ሁለት ጊዜ ያሸነፈ ሲሆን አንዱን ክሪስታል ፓላስ ሁለቱን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። የመጨረሻ የእርስ በርስ ሁለቱን ግንኙነት ስንመለከት አቻ እየተጠናቀቀ ሲሆን በዚህችው በሴልሃርስት ፓርክ ስቴዲየም በተደረገ የአምና ጨዋታ ግን ሊቨርፑል 1-0 በሆነ ጠባብ ውጤት ማሸነፉንም ስታቲክሳቸው ውጤታቸው ያመላክተናል። ዲያጎ ጆታ ነበር ብቸኛዋን ጎል ለሊቨርፑል በማስቆጠር እንግዲህ ወሳኛውን 3 ነጥብ አምና የእንግሊዝ ፕሪሚየር ሊግ ላይ እንዲያሳኩ ማድረግም የቻለው ሊቨርፑል በዚህ ዓመት እንግዲህ ያለፉትን አምስቱንም ጨዋታዎች ማሸነፍም ችሏል። በተቃራኒው ደግሞ ክሪስታል ፓላሶች በዚህ ዓመት ምንም እንኳን አቻ ውጤት ቢያስመዘግቡም እስካሁን ድረስ ሽንፈት አላስተናግዱም። በእንግሊዝ ፕሪሚየር ሊግ ሁለቱን ጨዋታ ያሸነፉ ሲሆን ሶስቱን በአቻ ውጤት ማጠናቀቃቸውን ያሰልጣኝ ኦሊቨር ግላስነር ክለብ ክሪስታል ፓላስ እያስመለከተንም ይገኛል። ይህም ጨዋታ የሚጠበቅ ነው የሚሆነው። በዛሬው ጨዋታ ላይ ከማይገኙ ተጫዋቾች መካከል እንግዲህ ሁጎ ኤኪቲኬ በካራቦ ካፕ ላይ የተመለከተው ቀይ ካርድ እዚህ ላይም እንደሚሰራ ስለሚታወቅ በዛሬው ጨዋታ ላይ በቀይ ካርድ ምክንያት አይገኝም። ጆቫኒ ሊዮኔ ባለፈው ጨዋታ ላይ ጉዳት ማስተናገዱን ተከትሎ እንዲሁ የማይገኝ ተጫዋች ነው። ሌሎቹ ግን ሙሉ ፊትነስ ላይ መድረሳቸው ነው የተገለጸው። በዛሬው ጨዋታ ላይ እንግዲህ አሌክሳንደር ኢዛክ ቤስት 11 ውስጥ በመግባት የመጀመሪያ የሊቨርፑል ቤስት 11 ውስጥ በመግባት እንግዲህ ጨዋታውን የሚያደርግ እንደሚሆን እየተገለጸም ይገኛል። ኢስማኤል አሳር በክሪስታል ፓላስ በኩል የተጎዳም ተጫዋች ነው። ዱኩሬ ቻሪ ሪያድ እንዲሁም ደግሞ ሌሎች ተጫዋቾች በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ነው እየተገለጸም የሚገኘው። ዣን ማቴታ 2 ጎሎችን እንዲሁም ኢስማኤል ያሳር 2 ጎሎችን ያስቆጠሩ የክሪስታል ፓላስ የዚህ ዓመት ተጠቃሽ ተጫዋቾች ናቸው። ሁጎ ኤኪቲኬ 3 ጎሎችንና 1 አሲስት ያስመዘገበ ሲሆን ሙሐመድ ሳላህ 2 ጎልና 1 አሲስት፣ በተመሳሳይ ሪያን ግራቨንበርች 2 ጎልና 1 አሲስት፣ ኮዲ ጋክፖ ደግሞ 2 አሲስት እና 1 ጎል ያስመዘገቡም ተጫዋቾች ናቸው። በዚህ ዓመትም እንግዲህ ዋንጫውን ያነሳሉ ተብሎ ከሚጠበቁ ክለቦች መካከል የሆነው ሊቨርፑል እንግዲህ ዛሬም ከክሪስታል ፓላስ ጋር ከሜዳቸው ውጪ በሴልሃርስት ፓርክ ስቴዲየም የሚያደርጉት ጨዋታ በርካቶቹ እንዲጠብቁም እያስደረገም ነው የሚገኘው። ይህን ጨዋታንም እንዲሁ እንድትመለከቱም እንጋብዛለን። ሌላኛው ቼልሲ ከብራይተን ኤንድ ሆቭ አልቢዮን የሚያደርጉት የስታንፎርድ ብሪጅ ጨዋታም ይጠበቃል። ቼልሲ ከብራይተን ጋር 25 ጊዜ የተገናኙ ሲሆን የዛሬው ጨዋታ ለ26ኛ ጊዜ የሚደረግም ይሆናል። ቼልሲ 15 ጊዜ ያሸነፈ ሲሆን ብራይተን 5 ጊዜ ማሸነፍ ችሏል። አምስቱን በአቻ ውጤት ነው ማጠናቀቅም የቻሉት። ለመጨረሻ ጊዜ በተገናኙበት ጊዜ እንግዲህ ቼልሲ ሁለቱንም ጨዋታ በብራይተን 2-1 እንዲሁም ደግሞ 3-0 በሆነ ውጤት መሸነፉን ነው መመልከትም የቻለው። ይህም የወረደ አቋም እንዳሳየ ነው እየተገለጸ የሚገኘው። ካለፉት 5 ጨዋታዎች እንግዲህ 3ቱን ቼልሲ፣ 2ቱን ተከታታዮች ደግሞ የመጨረሻ ጨዋታዎች ብራይተን ማሸነፉን ነው ያስመለከተን። እነዚህ ሁለቱ ክለቦች በእንግሊዝ ፕሪሚየር ሊግ ያላቸውን ስታቲክስ ስንመለከት ቼልሲዎች 2 አሸንፈው 2 አቻ ወጥተው የመጨረሻ ጨዋታቸውን በማንቸስተር ዩናይትድ በኦልድ ትራፎርድ መሸነፋቸውን የምናስታውስ ሲሆን በተቃራኒው ብራይተን ኤንድ ሆቭ አልቢዮን ደግሞ 1 አሸንፈው 2 አቻ ወጥተው እንዲሁም ደግሞ 2 መሸነፋቸውን ነው እያስመለከተን የሚገኘው። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። ሮበርት ሳንቼዝ በረኛው እንግዲህ ባለፈው የኦልድ ትራፎርድ የማንቸስተር ዩናይትድ ጨዋታ ላይ ገና በ5ኛው ደቂቃ ላይ ቀይ ካርድ መስመልከቱን ተከትሎ በዛሬው ጨዋታ ላይ የሚያልፈው ይሆናል። ኮል ፓልመር እንዲሁ ጉዳት ላይ ያለም ተጫዋች መሆኑ ነው የተመለከት ነው። ይህም ተጫዋች እንግዲህ በማንቸስተር ዩናይትድ ጨዋታ ላይ በ20ኛው ደቂቃ ላይ ተቀይሮ መውጣትም የቻለም ተጫዋች ነው። ሊያም ዴላፕ እንዲሁ ደግሞ በወራት ያክል እንግዲህ የሚቆይ ተጫዋች ሲሆን ቤን ዋይት፣ ባዲያሼ፣ ሌቪ ኮልዊል እንዲሁም ደግሞ ዲያሮ ኦሱጎ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። ዣኦ ፔድሮ እንግዲህ በቼልሲ ቤት 3 ጎሎችንና 2 አሲስቶችን ማስመዝገብ የቻለ ተጫዋች እንደሆነ እንዲሁም ደግሞ የሚጠቀስ ተጫዋችም ነው። ያኩባህ ሚንቴ በብራይተን ኤንድ ሆቭ አልቢዮን ቤት 1 ጎልና 1 አሲስት ያስመዘገበ ሲሆን ካውሮ ሚቲማም በተመሳሳይ እንግዲህ 1 ጎልና 1 አሲስት ያስመዘገቡም ተጫዋቾች ናቸው። ቼልሲም ዛሬ እንግዲህ በሜዳቸውና በደጋፊዎቹ ፊት ከብራይተን ጋር የሚያደርጉት ጨዋታም ተጠባቂም ጨዋታ ነው። እነዚህ ጨዋታዎች እንግዲህ እስከ 11 ሰዓት የሚደረጉ ጨዋታዎች ናቸው። ሌላኛው ምሽት 1 ሰዓት ተኩል ላይ ኖቲንጋም ፎረስት ከሰንደርላንድ ጋር የሚያደርጉት ጨዋታም ይጠበቃል። አዲስ አዳጊው ሰንደርላንድ አዲስ አሰልጣኝ ከቀጠረው ኖቲንጋም ፎረስት ጋር የሚያደርጉት የ6ኛ ሳምንት ጨዋታም ይጠበቃል። በሲቲ ግራውንድ በኖቲንጋም ፎረስት ስቴዲየም የሚደረግ ጨዋታም ነው። አሰልጣኝ አንጌ ፖስቴኮግሉ እንግዲህ ያለፉትን ተከታታይ ጨዋታዎች ማሸነፍ አልቻሉም በእንግሊዝ ፕሪሚየር ሊግ። ነገር ግን በዩሮፓ ሊጉ ማሸነፍ መቻላቸውንም በተመሳሳይ አቻ መውጣታቸውንም ተመልክተንም ነበር። ወደ ስፔን በመቅናት እንግዲህ ከሪያል ቤቲስ ጋር ያደረጉትንም ጨዋታ 2 አቻ መውጣትም ችሏል። ይህም እንግዲህ አሰልጣኝ አንጌ ፖስቴኮግሉ ኖቲንጋም ፎረስትን ከያዙ በኋላ ምንም አይነት ጨዋታ አለማሸነፋቸው ነው ስታቲክሳቸው የሚያመላክተን። ዛሬ ይህ ይቀለበስ ሲሆን አብረን የምንመለከት ይሆናል። ሌላኛው አሰልጣኝ ቶማስ ፍራንክን የቀጠረው ቶተናም ሆትስፐር ከወልቨርሃምፕተን ጋር በቶተናም ስቴዲየም የሚያደርጉት ጨዋታም ይጠበቃል። ወልቨርሃምፕተን በዚህ ዓመት እንግዲህ ያደረጓቸውን ተከታታይ ጨዋታዎች ምንም ነጥብ መሰብሰብ አልቻሉም። ከአምስቱንም በመሸነፍ እንግዲህ ፋቢዮ ፔሬራ እንግዲህ ይህንን ክለብ
ካምናው እጅግ በጣም የወረደ አቋም እንዲያሳይ እየረዱትም ይገኛሉ። ይህም ምናልባትም እንግዲህ ከመባረር ጫፍ ላይ ሊያደርሳቸው እንደሚችል እየተገለጸም ይገኛል። ዛሬም የሚደረገው ጨዋታ በቶተንሃም ሆትስፐር ደግሞ በወልቨርሃምፕተን መካከል የሚደረገው ጨዋታ ይጠበቃል። እንዲሁ ደግሞ አሰልጣኝ አንጌ ፖስቴኮግሉን ካሰናበቱ በኋላ እንግዲህ አምና 17ኛ ደረጃ ላይ ማጠናቀቅ የቻለው ቶተንሃም ሆትስፐር በዚህ ዓመት ግን ካለፉት 5 ጨዋታዎች 3ቱን አሸንፈው አንዱን ተሸንፈው አንዱን አቻ መውጣታቸውን የሚያመላክተን ሲሆን በአሰልጣኝ ቶማስ ፍራንክ ስርም ጥሩ አጀማመር እንዲሆንም አድርጓቸዋል። ይህም ደግሞ ተስፋ እንዲሰጡም እያመላከተንም ነው የሚገኘው። ይህም እንግዲህ ዛሬ ቅድሚያ ግምት እንዲሰጣቸው መንስኤ እንደሆነ እየተመለከተን ሲሆን በቶተንሃም በኩል የማይገኙ ተጫዋቾች አሉ። ፔፕ ሳር፣ ዶሚኒክ ሶላንኬ፣ ኮሎሙዋኒ ደግሞ ቤን ዴቪስ፣ ጀምስ ማዲሰን፣ ዮዋን ቢሱማ፣ ኩሉዜቪስኪ፣ ራዱ ድራጉሲን በጉዳት ምክንያት የማይገኙ እነዚህ ቤሲ ሌቨል ውስጥ የሚቀመጡ የነበሩ ተጫዋቾችም ናቸው። ይህንን ቲም በማጣት ነው እንግዲህ አሰልጣኝ ቶማስ ፍራንክ ጥሩ እንቅስቃሴም እያደረጉ የሚገኙት። ይህም ጨዋታ ምሽት 4 ሰዓት ላይ የሚጀምርም ጨዋታ ነው። በስፔን ላሊጋ ተጠባቂ ጨዋታዎች አሉ። ሄታፌ ከሌቫንቴ ጋር ቀን 11 ሰዓት ላይ የሚያደርጉት ጨዋታ የሚጠበቅ ሲሆን ነገር ግን አትሌቲኮ ዲ ማድሪድ ከሪያል ማድሪድ የማድሪድ ደርቢ ቀን 11 ሰዓት ከሩብ ላይ የሚጀምሩት ጨዋታ እንግዲህ በርካቶቹ እንዲጓጉለት ያደረጉት ጨዋታ እንደሆነም በርካቶቹ በአሁኑ ሰዓት ላይ እያነሱም ይገኛሉ። ይህም ጨዋታ እንግዲህ ዋንዳ ሜትሮፖሊታኖ ስቴዲየም ላይ የሚደረግም ጨዋታ ነው። በተለይም እንግዲህ ያለፈው ጨዋታ ላይ አትሌቲኮ ዲ ማድሪድ 2 ተጫዋቾቻቸው በቀይ ካርድ መውጣት እንደነበረባቸው በርካቶቹም ያነሳሉ። ይህም እንግዲህ የዳኝነት ፌርነስ እንደሆነ የሚያነሱ ሲሆን በዛሬው ጨዋታ ላይ እነዚህ ተጫዋቾች መገኘታቸው ምናልባትም ለሪያል ማድሪድ ክፉኛ ሊጎዳው እንደሚችል ነገር ግን በአትሌቲኮ ማድሪድ ቤት እጅግ በጣም ጥቅም እንዳለው ነው እየተገለጸም የሚገኘው። ካሁኑ እንግዲህ በርካታ ትችቶች እንግዲህ ከሪያል ማድሪድ የሚነሱ ሀሳቦች እንዲሁም ደግሞ ለሪያል ማድሪድ ደጋፊ የሚባሉ እንደ አስ ማርካ የመሳሰሉ ጋዜጦች እንግዲህ ይህንን ሀሳብ እያነሱም ይገኛሉ። ሪያል ማድሪድን ለመጉዳት ነው እንጂ እነዚህ ቀይ ካርዶች መደረግ ነበረባቸው ሲሉ ማንሳታቸውን ነው መመልከት እየቻለው። አምና በዚህው ስቴዲየም በተደረገ ጨዋታ እንግዲህ አትሌቲኮ ዲ ማድሪዶች ሪያል ማድሪድን 1-0 በሆነ ጠባብ ውጤት ማሸነፋቸውን የምናስታውሰውም ጉዳይ ነው። ይህም እንግዲህ ኮነር ጋላገር ብቸኛ ጎል ነበር ያ ጨዋታ መጠናቀቅም የቻለው። ይህም እንግዲህ ዛሬ ማን ያሸንፋል የሚለውን እንግዲህ የምንመለከት ነው የሚሆነው። በታሪካቸው በተገናኙበት ጊዜ 118 ጊዜ ሪያል ማድሪድ ያሸነፈ ሲሆን 63 ጊዜ አቻ የወጡ ሲሆን 63ቱን ደግሞ አትሌቲኮ ዲ ማድሪድ ማሸነፍ መቻሉ ነው ስታቲክሳቸው የሚያመላክተን። በስፔን ላሊጋ ያለፉትን 6 ጨዋታዎች ስንመለከት ሪያል ማድሪድ 6ቱንም ማሸነፍ እየቻለ ሲሆን አትሌቲኮ ዲ ማድሪድ ግን 2ቱን ብቻ ነው ማሸነፍም የቻለው። ሌሎቹን ግን በአቻ ውጤት ማጠናቀቁን ነው የተመለከትነው። ሪያል ማድሪድ በአሰልጣኝ ዣቪ አሎንሶ ስር እንግዲህ እጅግ ባራኪ የሆነ ነጥብን እየሰበሰበም ይገኛል። በሊጉም አናት ላይ 18 ነጥቦችን በመያዝ መቀመጥ መቻሉን ነው መመልከትም የቻለው። በዛሬው ጨዋታ ላይ የማይገኙ ተጫዋቾችም አሉ። በአትሌቲኮ ዲ ማድሪድ በኩል አልማዳ፣ ጆኒ ካሳዶ እንዲሁም ደግሞ ጄሚኔዝ ጉዳት ላይ የማይገኙ ተጫዋቾች ሲሆኑ በሪያል ማድሪድ በኩል ትሬንት አሌክሳንደር አርኖልድ፣ አንቶኒ ሮዲገር፣ ፌራን ሜንዲ እንዲሁም ደግሞ ፔቲች ጉዳት ላይ ያሉ ተጫዋቾች መሆናቸውን እንዲሁ አሰልጣኙ ማረጋገጥም ችሏል። በዚህ ዓመት እንግዲህ ጥሩ እንቅስቃሴ እያደረገ የሚገኘው ኪሊያን ምባፔ ባለፉት 6 ጨዋታዎች 7 ጎልና 1 አሲስት ማስመዝገብ ችሏል። በተቃራኒው በአትሌቲኮ ዲ ማድሪድ ቤት ደግሞ ጁሊያን አልቫሬዝ 4 ጎልና 1 አሲስት ማስመዝገብ የቻለም ተጫዋች ነው። ይህ ተጫዋች እንግዲህ በአሁኑ ሰዓት ላይ ስሙ ከባርሴሎና ጋር እየተያያዘም ይገኛል። በተለይም አትሌቲኮ ዲ ማድሪድ ቤት እንግዲህ እንደሚጠብቀው ክብር አለማግኘቱን ተከትሎ እንግዲህ አንዳንድ የጸባይ ለውጦች እየታዩም ይገኛሉ። ምናልባትም እንግዲህ ይለቃል ተብሎ የሚጠበቀው ጁሊያን አልቫሬዝ 4 ጎልና 1 አሲስት በዚህ ዓመት እንግዲህ በ6 ጨዋታ ላይ ማስመዝገብ ችሏል። ቪኒሲየስ ጁኒየር 3 ጎልና 3 አሲስት በማስመዝገብ በሪያል ማድሪድ በኩል የሚጠበቅ ተጫዋች ሲሆን አርዳ ጉለርም 2 ጎልና 2 አሲስት ማስመዝገብ እየቻለም ተጫዋች ነው። ጁሊያኖ እንግዲህ 1 ጎልና 1 አሲስት ያስመዘገበም ተጫዋች መሆኑን ነው በአትሌቲኮ ዲ ማድሪድ ቤት መመልከትም የቻለው። የጨዋታ እንግዲህ በቅዳሜ እጅግ በጣም የሚጠበቅ የማድሪድ ደርቢም ነው። ማዮርካ ዲፖርቲቮ አላቬዘን የሚያደርግበት የምሽት 12 ሰዓት ተኩል ጨዋታ ሲሆን ምሽት 4 ሰዓት ላይ ቪያሪያል ከአትሌቲኮ ቢልባኦ ጋር እንዲሁ ይጫወታሉ። በጣሊያን ሴሪ ኮሞ ከክሮሞኔንሴ፣ ጁቬንቱስ ከአታላንታ፣ ካግሊያሪ ከኢንተር ሚላን የሚጫወቱ ሲሆኑ በጀርመን ቡንደስሊጋ ሄዴኒየም ኦግስበርግን የሚያስተናግድበት ጨዋታም ይጠበቃል። ሴንት ፖሊ ከባየር ሌቨርኩሰን ጋር እንዲሁ የሚያደርጉት ጨዋታ የሚጠበቅ ሲሆን ወልፍስበርግ ከአርቢ ሌፕዚግ ጋር የሚያደርጉት ጨዋታ ሜንዝ ቦርሲያ ዶርትመንድን የሚያስተናግድበት፣ ቦርሲያ ሞንችግላድባ ደግሞ ኢንትራንክ ፍራንክፈርትን የሚያስተናግድበት የዛሬ ተጠባቂ የጀርመን ቡንደስሊጋ ጨዋታዎች ናቸው። በፈረንሳይ ሊጓን እንግዲህ ሎረንት
ሞናኮን የሚያስተናግድ ሲሆን ቶሉዝ ናንተስን፣ ፒኤስጂ ደግሞ አግዠንን የሚያስተናግዱበት እንግዲህ ዛሬ የሚጠበቁ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዝን ወደ ሌሎች ፕሮግራሞቻችን የምናልፍ ይሆናል። የተወደዳችሁና እየተከበራችሁ አድማጮቻችን ማንቸስተር ዩናይትድ ተጫዋቹ ጉዳትም አጋጠመው። በቅርቡ ወደ ሜዳ የተመለሰው የማንቸስተር ዩናይትድ የመስመር ተጫዋች ነው ኑሴር ማዝራዊ ጉዳት እንዳጋጠመው አሰልጣኝ ሩበን አሞሪምም ገልጿል። ተጫዋቹ በጉዳት ምክንያት እስከ ቀጣዩ የብሔራዊ ቡድን እረፍት ድረስ ወደ ሜዳ እንደማይመለስ አሰልጣኙም አሳውቋል። በሌላ በኩል አማድ ዲያሎ ሀዘን እንደገጠመውና እንዲሁም ደግሞ ከቡድኑ መለየት ወደ ቤተሰቡ ጋር ማምራቱን አሰልጣኝ ሩበን አሞሪምም ገልጿል። ይህንንም ተከትሎ ኑሴር ማዝራዊ፣ አማድ ዲያሎ፣ ሊሳንድሮ ማርቲኔዝ፣ ካሴሜሮ በቅጣት ምክንያት በዛሬው ጨዋታ ላይ እንደማይገኙ የብሬንትፎርድ ጨዋታ እንደሚያልፋቸው አሰልጣኙ ማረጋገጡን ነው እየተመለከተን የምንገኘው። ማንቸስተር ዩናይትድ የስታዲየሙን ንድፍም ሊቀይር ነው። ማንቸስተር ዩናይትድ በቅርቡ አዲስ ስቴዲየም ለመገንባት ማቀዳቸውን የገለጸው ስቴዲየሙ ንድፍ ይፋ ማድረጋቸውም ይታወሳል። አሁን ላይ ማንቸስተር ዩናይትድ ስቴዲየሙን ንድፍ እንደሚቀይር እንዲሁም ደግሞ አማራጭ ንድፎችን በመመልከት ላይ መሆኑ ነው የተገለጸው። ክለቡ የመጀመሪያ ንድፍ ለመቀየር እያሰበው ከመሬት ይዞታ ጋር የገጠመው ችግር ምክንያት መሆኑ ነው የተገለጸው። በአዲሱ ስቴዲየም ንድፍ ላይ በመጀመሪያ ንድፍ የነበረው ድንኳን መሰል ሽፋን እንደሚቀየር ዘ አትሌቲክስም እያስነበበም ይገኛል። የስቴዲየሙ ንድፍ ላይ ሲደረግ የነበረው ድንኳን መሰል ሽፋን ደጋፊዎችን ጨምሮ ብዙ ሲያከራከረም ነበር። ማንቸስተር ዩናይትድ ለስቴዲየሙ መገንቢያ አስፈላጊ መሬት ለመግዛትም ንግግር ላይ ሲሆን የመሬቱ ባለቤትም ተቋም 400,000 ፓውንድ መጠየቁ ነው በአሁኑ ሰዓት ላይ እየተገለጸም የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ ከሚጠበቁ ጨዋታዎች መካከል እንግዲህ አትሌቲኮ ዲ ማድሪድ ከሪያል ማድሪድ ጋር የሚያደርጉት የማድሪድ ደርቢን እንግዲህ የምንመለከት ይሆናል። ይህን ጨዋታ ቅድሚያ ግምታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። በእንግሊዝ ፕሪሚየር ሊግ ደግሞ ለማስታወስ ያክል ቀን 8 ሰዓት ተኩል ላይ ብሬንትፎርድ ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ የሚጀምር ሲሆን በስተመጨረሻ በምሽት 4 ሰዓት ላይ ቶተንሃም ሆትስፐር በሜዳውና በደጋፊዎች ፊት ወልቨርሃምፕተን የሚያስተናግድበት ሌላ ጨዋታ አለ። ማንቸስተር ሲቲ፣ ቼልሲ እንዲሁም ደግሞ ሌሎች ክለቦችም ዛሬ ጨዋታቸውን የሚያደርጉም ይሆናል ሊቨርፑልን ጨምሮ። እነዚህን ጨዋታዎች እንድታዩ እየጋበዝን እንግዲህ የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። በነገው ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመኘን።